ሞዴል፣ የማስታወቂያ ባለሙያ፣ የመዝናኛ ፕሮግራም አዘጋጅና አቅራቢ እንዲሁም ደግሞ ተዋናይ ናት። ሉላ ገዙ ሰሞኑ ከተወዳጅ ከሆኑ የመዝናኛ ፕሮግራሞቿ ከእይታ የጠፋችው የኢቢኤሷ ሉላ ገዙ ከጣቢያው መልቀቋን መረጃዎች እየወጡ ይገኛሉ። አንዳንዶቹ እግሯን አሟት ሕክምና ላይ እንደሆነ ሲናገሩ፣ ሌሎቹ ደግሞ ሙሉ በሙሉ ስራዋን ትተዋለች የሚሉ ሀሳቦች ሲዘዋወሩ ሰነባብተዋል። የኢቢኤሷ ሉላ ገዙ ለ3 ተከታታይ ሳምንታት ያክል ከቴሌቪዥን መስኮት የራቀች ሲሆን ከትንሽ እስከ ትልቅ ከፊልም ስራዎቿ ጀምሮ እስከ ፕሮግራም አቅራቢነቷ ድረስ ይወዷታል፣ ያደንቋታል። በኢቢኤስ ቴሌቪዥን በቅዳሜ ከሰዓት በቱሪስቶች አይን ፕሮግራም ላይ መስራት የጀመረችው ሉላ በተመልካች ዘንድ ተወዳጅ ለመሆን ብዙ ጊዜ አልወሰደባትም ነበር። በምታቀርባቸው ፕሮግራሞቿ የሰዎችን ቀልብና ትኩረት የሚስቡ በመሆናቸው ታዋቂ ሆናም ነበር። በተጨማሪም በቤተሰብ ማገናኘት ፕሮግራም ላይ ብዙ ዓመታትን ጠፍተው የነበሩ ሰዎችን አገናኝታለች። በቀጣይ በመስሪያ ቤቱ በነበረው የስራ ድልድል ወደ እሁድን በኢቢኤስ ተቀይራ ነፍሱን ይማረውና ከአስፋው መሸሻ ጋር በርካታ ፕሮግራሞችን ሰርታም አቅርባለች። አሁን ላይ ለ3 ሳምንታት ያክል ከተመልካች የራቀችው ሉላ ከስራው አለቃለች የሚሉ መረጃዎች እየወጡ ይገኛሉ። ምክንያቱ በይፋ ባይታወቅም እንኳን በሁለት ጎራ የተከፈሉ ሀሳቦች ሲንሸራሸሩ ሰንብተዋል። አንዳንዶቹ እግሯን አሟት በሕክምና ላይ መሆኗን በመግለጽ እረፍት እያደረገች መሆኗን አንስተዋል። በአንጻሩም ደግሞ ከአንዳንድ ባለስልጣናት ጋር ወዳጅነትን አብዝታለች በማለት ከተቋሙ በኩል ማስጠንቀቂያዎች ተሰጥተዋት ነው የሚሉ ሀሳቦችም ተዘዋውረዋል። በተወዳጅ የመዝናኛ ፕሮግራሞቿ ላይ ከእይታ የራቀችው ሉላ 3 ሳምንታት ያክልንም አስቆጥራለች። አሁን በተቋሙ ላይ ድምጻቸውን አጥፍተው ስራቸውን የሚተው ጋዜጠኞች ቁጥር እየጨመረ መጥቷል። ምክንያቱ በውል ባይታወቅና ለህዝብ በአደባባይ ተቋሙ ይፋ ባያደርግም እንኳን ዮናስ ከበደ ከዚህ በፊት መውጣቱም ይታወቃል። ከቅርብ ጊዜ ወዲህ ብዙ ጋዜጠኞች ባለመግባባቶችና በሌሎች ጉዳዮች መልቀቃቸውንም ለመረዳት ችለናል። በሀገራችን በኪነ ጥበቡ ዓለም ውስጥ ስማቸው በጉልህ ከሚነሱ የጥበብ ሰዎች መካከል አንዷ ሉላ ስትሆን በብዙ ሰዎች አእምሮ ውስጥ የማይረሳው የሴንሴሽን ማስታወቂያ ስራዋ አንዱና ዋናውም ነበር። በአመት ከ500 ሺህ ብር በላይ እየተከፈላት በቴሌቪዥን፣ በሬዲዮ፣ በበራሪ ወረቀቶችና ባነሮች እንዲሁም ደግሞ በመድኃኒት መደብር ቤቶች ላይ የማስታወቂያ ፎቶቿ እስካሁንም ድረስ አሉ። በዚህ የማስታወቂያ ስራ የብራንድ አምባሳደርነት ማዕረግን ያገኘች ሲሆን ከወላጅ አባቷ ጋር የተጣላችበት ስራዋ እንደሆነም በአንድ ወቅት መናገሯ አይዘነጋም። የሁለተኛ ዓመት የመቀሌ ዩኒቨርሲቲ የሳይኮሎጂ ተማሪ በነበረችበት ወቅት የቁንጅና ውድድር በ2000 ሚሊኒየም ጊዜ በማሸነፏ በዓለም አቀፍ ደረጃ በኢትዮጵያ ዝነኛ ለመሆን በቅታለች። በተጨማሪም በ2014 ዓ.ም በሀገራችን ሲተላለፍ በነበረው ተወዳጁ እረኛ የቴሌቪዥን ተከታታይ ድራማ ላይ ረዳት ተዋናይ በመሆን ከነሳያት ደምሴ ጋር ሰርታለች። ለተለያዩ ድርጅቶችን ብራንድ አምባሳደር በመሆን በሚሊዮን የሚቆጠሩ ገንዘቦችን ተቀብላለች። ሉላ በግል ባህሪዋ ደስ የምትል የተረጋጋች መሆኗን ብዙዎች ይመሰክሩላታል። ከውጫዊ ውበቷ በላይ ትህትናዋ፣ አዛኝነቷ በካሜራ ፊት በተደጋጋሚ ይታያል። ኢቢኤስ ቴሌቪዥን ከቅርብ ጊዜ ወዲህ በፕሮግራሞቿ ላይም እንደ ዱርዬ ጎረምሳ ከኋላዋ ጎልታ እንድትታይ አድርጓታል። በዚሁ ጉዳይ ብዙ ሀሳብና አስተያየቶች ሲሰነዘሩም ነበር። ከቁንጅና ዘውድ እስከ ፕሮግራም አዘጋጅና አቅራቢ ስኬቷ ድረስ አስገራሚ የሆኑ የህይወት ጉዞዎችና ውጣ ውረዶችም አሏት። ከአንድ ዓመት በፊት በሸገር ሬዲዮ ባቀረበችው ቆይታ የህይወቷን ውጣ ውረዶች፣ ትዝታዎችና ለስኬት ያበቃትን ጽናት በይፋ ለአድማጭ መናገሯም አይዘነጋም። ወደ መዝናኛ ፕሮግራም ከመምጣቷ በፊት በርካታ ማስታወቂያዎችን፣ ፊልሞችንና ተከታታይ ድራማዎችን ሰርታለች። በይርጋለም ሆስፒታል ተወልዳ በሻሸመኔና ሐዋሳ ያደገችው ሉላ ልጅነቷ በብዙ ትምህርት ቤቶች ዝውውር የተሞላም ነበር። በተለይ በ4 ኪሎ ቅድስት ሥላሴ ካቴድራል ትምህርት ቤት ያፈራችው ጊዜ ልዩ ትዝታ ያለው እንደነበረም ሰምተናል። የዩኒት ሊደሩ የነበሩት ቲቸር ታደሰ ጥብቅ ዲሲፕሊንና ተግሳጽ ዛሬ ለቆመችበት ስብዕና መሰረት እንደሆነላት በታላቅ አክብሮት ታስታውሰዋለች። በ8ኛ ክፍል ሚኒስትሪ ፈተና 94.2% በማምጣት ከፍተኛ ውጤት ያስመዘገበች ሲሆን በዚያው የወጣትነት እድሜዋ የነበሩ የትምህርት ቤት የፍቅርና የንጹህ ልጅነት ትዝታዎቿን በፈገግታም ስታስታውስ ነበር። በዚያው እድሜ ደግሞ በሩቅ የመተያየት የፍቅር ደብዳቤና የአይን ፍቅር ትዝታዎች እንደነበ
እንደነበሩባትም ተናግራለች። የሞዴሊንግና የቁንጅና ውድድር ፍላጎቷ ከረጅም ቁመቷና ከእናቷ ያልተሳካ ህልም ጋር የተያያዘም ነበር። በካቴድራል ትምህርት ቤት በተዘጋጀ ውድድር አሸንፋ የ1500 ብር ሽልማት ስታገኝ ጓደኞቿን በርገር ጋብዛ 600 ብር በማለቁ የተናደደችበት ያ የየዋህነት ጊዜዋም አይረሳትም። በኋላም በሚስ ሃይስኩል በታዋቂው ዲዛይነር ማፊ ቀሚስ ለብሳ በመንገስ በመጨረሻም የ2002 ዓ.ም ሚስ ኢትዮጵያ በመሆን የ60 ሺህ ብር የዳይመንድ ቀለበት ተሸልማለች። በደቡብ አፍሪካ የዓለም ዋንጫ ወቅት ኢትዮጵያን ወክላ በሚስ ወርልድ መድረክ ላይ በብቃትም ተሳትፋለች። ነገር ግን የሉላ ታሪክ በቁንጅና መድረክ ብቻ የሚያበቃ አልነበረም። በዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለች ገና በለጋ እድሜዋ ወደ ትዳር መግባቷና እናት መሆኗ ህይወቷ ሌላ ፈታኝ ምዕራፍ ውስጥ እንደከተተው ነበር የተናገረችው። የአባቷን ስጋትና ተማጽኖ ተሻግራ ወደ ትዳር ብትገባም 2 ልጆቿን እያሳደገች ሚስትና የቤት እመቤት ሆና እያለች ትምህርቷን ከቶ አልተወችም ነበር። በአንድ ሳምንት ልዩነት ከአዲስ አበባ ዩኒቨርሲቲ በጆርናሊዝም እንዲሁም ደግሞ ከዩኒቲ ዩኒቨርሲቲ በሶሺዮሎጂ በመመረቅ የጽናት ጥጓንም ማሳይታለች። ሉላ ለጋዜጠኝነት ሙያ ያላትን ጥልቅ አክብሮ ስትገልጽ ገና እየተማርኩትና ራሴን እያበቃሁ ያለው ነኝ በማለት በትህትናም አሳይታለች። ውበትና ዝና ሊያልፍ ይችላል፣ ነገር ግን በትምህርትና በህይወት ልምድ የምታገኙት እውቀት ማንም ሊቀማችሁ አይችልም የሚሉ ሀሳቦችንም በሸገር ሬዲዮ መናገሯ አይዘነጋም። የሉላ ገዙ የህይወት ጉዞ ለብዙዎቹ ብርታት፣ ጽናትና ትልቅ ትምህርት የሚሰጥ መሆኑንም ነበር የተናገረችው።